ሰላም እንደምንላችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። በሁለት ምዕራፎች በተለያዩ ጉዳዮች ቆይታ የሚያደርገው ዜና ኢትዮጵያ ተጀምሯል። ዜና ኢትዮጵያ ከመላው ኢትዮጵያ እስከ 8 ሰዓት ድረስ ከናንተ ጋር በሁለት ምዕራፎች ቆይታ ያደርጋል። ዜና ኢትዮጵያን እየመራን ማህሌት ታደለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። በሲዳማ ክልል ወንዶ ገነት ከተማ እየተከናወነ ያለው የኮሪደር ልማት ስራ የመሰረተ ልማት ጥያቄዎችን የመለሰ መሆኑን ነዋሪዎች ገለጹ። ኢትዮጵያ በታዳሽ የኃይል ምንጮች ያላትን እምቅ አቅም በመጠቀም የአፍሪካ የኃይል ማዕከል ለመሆን እየሰራች እንደምትገኝ ተጠቆመ። በትግራይ ክልል 7ኛው ጠቅላላ ምርጫ አሳታፊና ፍትሃዊ እንዲሆን የክልሉ አስተዳደርና ምሁራን ኃላፊነታቸውን እንዲወጡ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ጠየቁ። ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከሚያደርሳቸው ዘገባዎች ባለፈ ባልደረቦቻችን በቀጥታ መስመሮቻችን ተገኝተው የተለያዩ መረጃዎችን እያደረሱን ከኛ ጋር ቆይታ ያደርጋሉ። ባልደረቦቻችንን እናስተዋውቃችሁ። በተለይም ደግሞ የኢትዮጵያ አቪዬሽን ደህንነት አዋጅን ለማሻሻል በቀረበው ረቂቅ አዋጅ ላይ የሕዝብ ተወካዮች ምክር ቤት ያስረጂ መድረክ እያካሄደ ይገኛልና እዚህ መድረክ ላይ የተነሱ ሀሳቦች ምንድናቸው የሚለውን ባልደረባችን ህይወት አበበ ቆየት ብላ መረጃዎችን የምታጋራን ይሆናል። በሌላ በኩል ደግሞ ወደ አማራ ክልል እናቀናና በአማራ ክልል የሚገኙ ከተሞች ላይ በተለያዩ አካባቢዎች የኮሪደር ልማት ስራ እየተከናወነ ነው የሚገኘው። እዛ ያለው የኮሪደር ልማት ስራ እንቅስቃሴው ምን ይመስላል የሚለውን ደግሞ ባልደረባችን ራሄል ፍሬው በቀጥታ መስመራችን ላይ ቆየት ብላ መረጃዎችን የምታጋራን ይሆናል። ዜና ኢትዮጵያ ይቀጥላል። አብራችሁን ቆዩ። ቀዳሚ ወዳደረግነው ጉዳይ እናልፋለን።
የኢትዮጵያ የአቪዬሽን ደህንነት አዋጅ ለማሻሻል የቀረበው ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት የአስረጂ መድረክ እየተከናወነበት ይገኛል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ግልጸኝነት ያስፈልጋቸዋል ባላቸው ጉዳዮች ላይም ጥያቄዎችን አንስቷል። አዲሱ ረቂቅ አዋጅ የኢትዮጵያ የአቪዬሽን ደህንነት ዘመኑን የዋጀ እንዲሆን እንደሚያስችልም የብሔራዊና ደህንነት አገልግሎት የስራ ኃላፊዎች በሚያስረዱበት ወቅት ገልጸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ህይወት አበበ በቀጥታ መስመራችን ላይ ትገኛለች። ህይወት እንደምን ውለሻል? ቀደም ሲል የህዝብ ተወካዮች ምክር ቤት በተለይም ደግሞ የኢትዮጵያ የአቪዬሽን ደህንነት አዋጅን በሚመለከት በተለይም ረቂቅ አዋጁ ላይ ሰፊ ውይይት እያካሄደ ይገኛልና ይህ ረቂቅ አዋጁ ምን አይነት ማሻሻያ ተደረገበት የሚለውን መረጃ ብታጋሪን። አመሰግናለሁ። እንግዲህ ዛሬ በህዝብ ተወካዮች ምክር ቤት የኢትዮጵያ የአቪዬሽን ደህንነትን አዋጅ ለማሻሻል የተመለከተ መድረክ እንግዲህ እየተካሄደ ነው የሚገኘው። በዋናነት እንግዲህ ረቂቅ አዋጁ እንዲዘጋጅ ምክንያት የሆነው ያልተሻሻለው አዋጅ በ1997 የወጣና አሁን ካለው ዘመናዊ ቴክኖሎጂ እንዲሁም ደግሞ ዘርፉ ከሚከተለው የደህንነት ስርዓት ጋር የተጣጣመ ባለመሆኑ እንግዲህ ረቂቅ አዋጁን ለማሻሻል እንዳስፈለገ ነው የተነገረው። እንግዲህ በህዝብ ተወካዮች በተሰጠው ግዳጅ መሰረት ቋሚ ኮሚቴው ረቂቅ አዋጁ ምን አይነት ይዘት አለው የሚለውን ገምግሞ በዛሬው ዕለት ለሚመለከታቸው አካላት ጥያቄ አቅርበዋል። እንግዲህ ከጥያቄዎቹ መካከል ረቂቅ አዋጁ አሁን ላይ ያለውን ምን ያህል አንድምታ አለው፣ በተለይ ደግሞ አዋጁን የተመለከተ ምን አይነት አዲስ ነገሮችን ይዟል፣ ከዘመኑ ጋር እንዲጣጣም እንዴት ተደርጓል የሚለው በዋናነት ተነስቷል። እንግዲህ በተለይ ደግሞ የአቪዬሽን ስርዓቱ እንደሚታወቀው ከፍተኛ ስጋት ያለበት ነው። ብዙ ችግሮች እንዲሁም ደግሞ ለችግሮች ተጋላጭ እንደሆነ ይታወቃል። ይህንንም ተከትሎ አሁን ላይ ይህ ረቂቅ አዋጅ ምን ማሻሻያዎች ተደርገውበታል የሚለው የቋሚ ኮሚቴው ዋነኛ ምልከታ ነበረ። እንግዲህ ጥያቄዎቹን ተከትሎ ደግሞ የብሔራዊ መረጃና ደህንነት አገልግሎት በዛ ስር ነው እንግዲህ ይህ እንግዲህ የደህንነትን የሚመራው ተቋም የሚገኘው ተጠሪነቱም ለሱ ስለሆነ ምላሾችን ሰጥቷል። እንግዲህ በተለይ የኢትዮጵያ አየር መንገድ ኢትዮጵያ በዚህ ዘርፍ ያላት በዓለም ላይ በዓለም አቀፍ ደረጃ ያላት አበርክቶ ከፍተኛ እንደሆነ ይታወቃል። የኢትዮጵያ አየር መንገድም ከፍተኛ ተጽዕኖ ካላቸው አየር መንገዶች መካከል አንዱ እንደሆነ ይጠቀሳል። ታዲያ ይህ እንግዲህ አዋጅ በተለይ ባለፉት 20 ዓመታት ሳይሻሻል መቆየቱ ከዘመኑ ጋር እንዳይሄድ እንዳስቻለው ነው የተነሳው። ለዚህም እንግዲህ በቴክኖሎጂ የታጀበና የሳይበር ደህንነትን ለማረጋገጥ የሚያስችል የረቂቅ አዋጁ ላይ እንደተካተተም ተነስቷል። ሌላው እንግዲህ አሁን ላይ የተለያዩ ስጋቶች የተጋረጡበት ነው ይህ ኢንዱስትሪ፣ ሽብርተኝነት እንዲሁም ደግሞ ለሚዲያም ተጋላጭ ነው። ምንም አይነት ጉዳዮች እንግዲህ ከአቪዬሽን ጋር ሲሆን ጎልተው እንደሚታዩ ይታወቃል። ስለዚህ ይህ ረቂቅ አዋጅ በተለይ ደግሞ የአቪዬሽን ደህንነቱን ለማረጋገጥ ከፍተኛ አበርክቶ እንደሚኖረው ነው የተገለጸው። አሁንም እንግዲህ አሁን በቀጥታ በገባውበት ሰዓት ላይ ውይይቱ እየተደረገ ነው የሚገኘው። የቋሚ ኮሚቴው ምላሽ ደግሞ ይዤ መመለስ ይሆናል። ህይወት አበበ ስለ መረጃዎችሽ እናመሰግናለን። በአማራ ክልል የተለያዩ ከተሞች የኮሪደር ልማት ስራ እየተከናወነ ይገኛል። የኮሪደር ልማት ስራው ከ85 ሺህ በላይ ለሚሆኑ ዜጎችም የስራ እድል መፍጠር ስለማስቻሉ ተገልጿል። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች። ራሄል እንዴት ቆይተሻል? በአማራ ክልል ለኮሪደር ልማት ስራ የተሰጠው ትኩረትና የተገኘው ውጤት እንዴት ይገለጻል? አያይዘሽ ደግሞ ከከተሞች ልማት ባሻገር የገጠሩን ክፍልም እንዲሁ ለኑሮ ምቹ በማድረግ አኳያ በክልሉ የገጠር ኮሪደር ልማት ስራው ያለበት ደረጃ ምን ይመስላል የሚለውንም አጋሪ። አመሰግናለሁ ማህሌት። የአማራ ክልል ከፍተኛ የስራ ኃላፊዎች ባለፉት 6 ወራት የመንግስት የስራ አፈጻጸም ምን እንደነበር ገምግሟል። በዚህ ውስጥ በጉልህ ከተነሱ ጉዳዮች አንዱ የከተሞች የኮሪደር ልማት ስራ ምን ይመስላል የሚለው ነው። በተለይም ደግሞ በአማራ ክልል ሪጂኦፖሊታን ተብሎ በተለያዩ ዋና ዋና ከተሞች ማለትም ባህር ዳር እንዲሁም ደግሞ ወልዲያ፣ ደሴ፣ ደብረ ብርሃን ትልልቅ ከተሞች የኮሪደር ልማት ስራን አጠናክረው የቀጠሉ መሆኑን ነው የተነሳው። በዚህም በተለይ በ2018 ማለት ነው ከታቀደው 74 ኪሎ ሜትር በላይ ከሚሆነው ውስጥ 47 ኪሎ ሜትር በላይ የሚሆነውን መፈጸም ተችሏል። ይህም የእቅዱን ከ50 በመቶ በላይ መድረስ የተቻለበት ነው። በዚህ
6 ወር ማለት ነው። ይህ እንደ አንድ ስኬት የታየ ነው። በተለይ ደግሞ የኮሪደር ልማት ስራ ከተሞችን በሚመጥን ደረጃ ማሳደግ መቻሉ በዘመናዊ ቴክኖሎጂ የሚታገዙ የደህንነት የተለያዩ እንቅስቃሴዎችን የሚያግዝ አገልግሎትን የሚያፋጥኑ ስርዓቶችን በመዘርጋት ረገድ ይዞት የመጣው እድል ከፍ ያለ በመሆኑ ከተሞች ለነዋሪዎቻቸው ምቹ ለጎብኚዎችም እንዲሁ ማራኪና ቆይታቸውን የሚያሻግሩባቸው ከተሞች እንዲሆኑ በማድረግ ረገድ ሰፊ አስተዋጽኦ እንደተጫወቱ ነው የተገለጸው። ባህር ዳር፣ ጎንደር በዚህ ውስጥ ጥርን በስፋት የቱሪዝም ወቅት የሆኑ አካባቢዎች እንደመሆናቸው ይህ በጉልህ የታየበት ስለመሆኑ ተነስቷል ማለት ነው። ከዚህም ባለፈ ደግሞ እንግዲህ መጠነኛ የሚባሉ ከተሞችም እንዲሁ በስፋት የኮሪደር ልማትን እያከናወኑ ነው የሚገኙት። ከእቅድ ወደ ትግበራ የተሻገሩትን በምንመለከትበት ጊዜ ኮምቦልቻ ከተማ በስፋት የኮሪደር ልማት ስራን እያከናወነች ነው የምትገኘው። በዚህም ደግሞ በተለይ የኮምቦልቻ ከተማ የኢንዱስትሪ ከተማ እንደመሆኗ የኮሪደር ልማት ስራው ይህንን ስራ በማገዝ ረገድ ለነዋሪዎቹ ለኢንዱስትሪያሊስቶቹ ምቹ የሆነ እድል እየፈጠረ መሆኑ ተነስቷል። ደብረ ታቦር፣ ደብረ ማርቆስ እንዲሁም ፍኖተ ሰላም ከተሞች የኮሪደር ልማት ስራን እየጀመሩ የሚገኙ ከተሞች ናቸው። ከነዚህ ከተሞች በርከት ያሉ ምክንያቶችን ትምህርቶችን ሊቀስሙ የሚችሉባቸው ምክክሮች ተደርገዋል ማለት ነው። ከዚህም ባለፈ ደግሞ እንደ ሸዋሮቢት፣ ሀይቅ የመሳሰሉ እጅግ አነስተኛ የሚባሉ ከተሞችም የኮሪደር ልማት ስራን እያጠናከሩ መሆኑ ተነስቷል። ቀደም ብለሽ ማህሌት እንዳነሳሽው የገጠር የኮሪደር ልማት ስራን በክልሉ በጅማሮ ላይ የሚገኝ ነው። ከከተሞች የኮሪደር ስራ ብዙ ትምህርቶችን መቅዳት የሚያስችል መሆኑ ተነስቷል። በተለይ ደቡብ ወሎ፣ ማዕከላዊ ጎንደር እንዲሁም ጎንደር ዙሪያ አካባቢ ያሉ የገጠር ከተሞች የገጠሩ ማህበረሰብ ደረጃውን የጠበቀ ኑሮ እንዲኖር መሰረታዊ የሚባሉ አቅርቦቶች የሚቀርቡባቸው የገጠር ከተሞች የገጠር አካባቢዎችን በመፍጠር ረገድ እየተጀመሩ ያሉ ስራዎች እንዲጠናከሩ አቅጣጫ የተሰጠበት ነው ማለት ይቻላል። በአጠቃላይ በአማራ ክልል በኮሪደር ልማት ስራው ከ85 ሺህ በላይ ለሚሆኑ ዜጎች የስራ እድል የተፈጠረበት ነው። ይህም ከዩኒቨርሲቲዎች ተመርቀው በአካባቢያቸው ስራ እጃቸውን የሚያፍታቱ ወጣቶች መኖራቸው ወደ ተለያዩ የፈጠራ ስራዎች ራሳቸውን እንዲያሳድጉ አካባቢያቸውን ጠቅመው እነሱም የሚጠቀሙበት እድል በመፍጠር ረገድ ትልቅ የሆነ ኢኒሼቲቭ መሆኑ ነው የተነሳው። ለአሁን ያለ መረጃ ይህንን ይመስላል። ማህሌት እናመሰግናለን። ራሄል መልካም ቀን። በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የሀረማያ ሐይቅን በማልማትና በማስተዋወቅ ለቱሪዝም ዘርፍ የሚያበረክተውን አስተዋጽኦ ለማሳደግ እየተሰራ እንደሚገኝ ተገለጸ። በኦሮሚያ ክልል የቱሪዝም ሀብቶችን ከባህል ጋር በማስተሳሰርና በማስተዋወቅ ከዘርፉ የሚገኘውን ኢኮኖሚያዊ ጠቀሜታ ማጎልበትም ተችሏል። ቴድሮስ ታደሰ ተጨማሪ አለው። በሀረማያ ሐይቅ ላይ የጀልባ ትራንስፖርት አገልግሎት በመስጠት ላይ የሚገኘው ወጣት ሙርቴ አህመድ የከተማ አስተዳደሩ ከቅርብ ጊዜያት ወዲህ በሐይቁ ዙሪያ እያከናወናቸው የሚገኙ የልማት ስራዎች የጎብኚዎች ቁጥር እንዲጨምር ማስቻሉን ይናገራል። ይህ ውሃ ከተመለሰ ወዲህ የጀልባ ትራንስፖርት እየሰጠው በማገኘው ገቢ ነው የሚተዳደረው። በፊት በእንጨት በመቅዘፍ የሚንቀሳቀስ ጀልባ ነበር የነበረኝ። ይህ አካባቢ የለማና መናፈሻዎች ከተሰሩ ወዲህ ግን ድሬዳዋና ሀረርን ጨምሮ ከተለያዩ አካባቢዎች ለሰርግና ለተለያየ ፕሮግራሞች የሚመጡ እንግዶች ቁጥር እየጨመረ መጥቷል። ለዚህም ነው አገልግሎቱን ወደ ሞተር ጀልባ በማሸጋገር እየሰጡ የሚገኘው። በተለይ ቅዳሜና እሁድ እንግዶች ይበዛሉ፣ ገበያችንም ጥሩ ነው። ሐይቁ ላይ እየተከናወኑ የሚገኙ ተግባራት ስፍራው ለቱሪዝም ዘርፍ የራሱን አስተዋጽኦ እንዲያበረክት እያስቻለም ይገኛል። ይሄ ቆሻሻ ነበረ አካባቢ በሙሉ ያ ቆሻሻ ሁሉ ተነስቶ ጸድቶ ብቻ ሳይሆን የወንዝ ላይ ዳርቻ ኮሪደሮች የነበት ሁኔታ ነው ያየሁት ማለት ነው። የሀረማያ ሐይቅ ለአካባቢው ማህበረሰብ የሚሰጠውን ጥቅም ለማጎልበትና ከቱሪዝም ዘርፍ የሚገኘውን ገቢ ለማሳደግ ትኩረት ተደርጎ እየተሰራም ይገኛል። ሀብቱን በእጃችን ያለውን ሀብት አጠቃቀማችንን አስተካክለን ከዚህ በፊት ያላገኘው የአካባቢ ብቻ ሳይሆን የዚህ አካባቢ ማህበረሰብ የራሱ ጥቅም አለው። የዚህ አካባቢ ወጣቶች የሚጠቀሙበት አሉ። ወጣቶች ብቻ ሳይሆን አዛውንቶች ከዚህ ውሃ ጋር ብዙ ታሪክ የተገናኘ ያላቸው አሉና አሁንም እያየን ያለነው እዚህ አካባቢ ላይ የልማት ስራዎች ጅምር ላይ አትሊስት ውሃውን የመጠበቅ ውሃውን የማቆየት ህብረተሰቡን ባሳተፈ ንጽህናውን ይዞ እንዲቆይ የማድረግ ስራዎች እየተሰሩ እንዳሉ በመንግስት በጀትም ትንንሽ ስትራክቸሮች እየተሰሩ ያሉበት ለመዝናኛ እንዲሆን ለወጣቶች የስራ እድል መፍጠር የሚችሉበት ሁኔታዎች አሉ ማለት ነው። በኦሮሚያ ክልል የቱሪዝም መስህብ ስፍራዎችን ከማልማት ባሻገር ለማስተዋወቅ የሚረዱ ተግባራት በመከናወንም ላይ ይገኛሉ። ኢኮቱሪዝም ሳይቶችን የመለየት ስራ ነው የተሰራው። እሱ ብቻ ሳይሆን የፓርኮችን ወደ ከ22 በላይ የሚሆኑ ፓርኮች በመንግስት ተለይተው
እነሱ የዲማርኬሽን ስራ እንዲሁም ኢኮቱሪዝም ሳይቶች ከ18 የሚጠጉ ተለይተው ከዛ ውጭ ደግሞ በየወረዳው በየቀበሌው በየዞኑ የአንድ ግቦች ተብለው የተሰጡ እና በዛ ደረጃ ታቀደው ወደ ስራ የተገባበት አግባብ ነው ያለው። በሀገር አቀፍ ደረጃ ከ5 የኢኮኖሚ አምዶች መካከል አንደኛው በሆነው የቱሪዝም ዘርፍ ላይ እየተከናወኑ የሚገኙ ተግባራት የተደበቁና ጥቅም ላይ ያልዋሉ ታሪኮች፣ ባህሎችና የተፈጥሮ ሀብቶች ጥቅም ላይ እንዲውሉ እድል የፈጠረም ሆኗል። ኢትዮጵያ በታዳሽ የኃይል ምንጮች ያላትን እምቅ አቅም በመጠቀም የአፍሪካ የኃይል ማዕከል ለመሆን እየሰራች ትገኛለች። ኢትዮጵያ ያላትን የተፈጥሮ ጸጋ በመጠቀም አሁን ላይ የምታመነጨው የኤሌክትሪክ ኃይል ሙሉ በሙሉ በሚባል ደረጃ ከታዳሽ የኃይል ምንጮች የሚገኝም ነው። አስማራ ብርሃኑ። ዓለም አሁን ላይ ዘርፈ ብዙ ጠቀሜታውን በመገንዘብ ከበካይና ከአላቂ የኃይል ምንጮች ይልቅ ትኩረቱን ወደ ታዳሽ የኃይል ምንጭ አማራጮች እያደረገ ነው። ኢትዮጵያም ትኩረቷን በታዳሽ ኃይል ላይ አድርጋ በመስራት ላይ የምትገኝ ሲሆን ለዚህም እምቅ ተፈጥሯዊ ሀብቷ ማስቻይ ነው። በታዳሽ የኃይል ምንጮች ረገድ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም ከፍተኛ ተስፋ ካላቸው ሀገራት ተርታ ትመደባለች። በዚህም ያላትን ሰፊ የተፈጥሮ ጸጋ በመጠቀም የምታመነጨው የኤሌክትሪክ ኃይል ሙሉ በሙሉ በሚባል ደረጃ ከታዳሽ ኃይል ምንጮች የሚገኝ ነው። ኢትዮጵያ ትልቁን የኃይል ድርሻ የምታገኘው ከውሃ መሆኑም ይታወቃል። ከ45000 ሜጋዋት በላይ የውሃ ኃይል የማመንጨት አቅም ያላት ሲሆን ኃይል ማመንጨት የጀመረው ታላቁ የኢትዮጵያ ህዳሴ ግድብ ከ5150 ሜጋዋት በላይ የማመንጨት አቅም አለው። ከዚህም በተጨማሪ የግቤ 1፣ 2 እና 3 እንዲሁም የኮይሻ ግድብ የኢትዮጵያን የኃይል አቅም በእጅጉ አሳድገውታል። ኢትዮጵያ ከነዚህ የኃይል ማመንጫዎች የሚገኙትን የኤሌክትሪክ ኃይል ለቀጠናዊ ትስስርም እየተጠቀመችበት ትገኛለች። በአሁኑ ወቅት ለጎረቤት ሀገራት ለጅቡቲ፣ ለሱዳንና ለኬንያ የኤሌክትሪክ ኃይል በመሸጥ ላይ የምትገኝ ሲሆን በቀጣይም ሽያጩን እስከ ታንዛኒያና ደቡብ አፍሪካ ለማዳረስ እቅድ ይዛ እየሰራች ነው። ይህም የሀገሪቱን የምስራቅ አፍሪካ የኃይል ማዕከል ያደርጋታል። ኢትዮጵያ ሁሌም የአፍሪካ መቀመጫ ብቻ ሳይሆን ለአፍሪካውያን አብሮ የመጠቀሚያ አብሮ የማደጋ ማዕከልም ናት። ሁለተኛው ቀጠናዊ ትስስር ብለን የምንወስደው የታችኛው ተፋሰስ ሀገራትን ጥቅም በእኩል ተጠቃሚነት የሚያረጋግጥ ሆኖ መገንባቱ ነው። ሚስኮንሴፕሽን የሳሳተ ግንዛቤ ሊኖር ይችላል። እኛ ጋር ግን የጠራ ግንዛቤ አለ፣ ጠራያት አለ። ኢትዮጵያ ሰው ተኮር ነን። ለሁሉም በሁሉም የሁሉም የሆነ ፕሮጀክት ነው የሰራ ነው። ከዚህ በፊት በአመት የምናገኘው የውጭ ሬቨኑ በዶላር 60-70 ሚሊዮን ዶላር አካባቢ ነበር ኤክስፖርት እያደረግን። አሁን ላይ ያንን በብዙ እጥፍ ነው እያሳደግን ያለ ነው። ዘንድሮ ኤክስፔክት የምናደርገው እስከ 450 እስከ 500 ሚሊዮን ዶላር ወይም ደግሞ ግማሽ ቢሊዮን ዶላር ከኃይል ሽያጭ ገቢ እንደምናገኝ ነው ኤክስፔክት የምናደርገው። ኢትዮጵያ ከውሃ ኃይል ባለፈ በንፋስ በፀሐይና በእንፋሎት ወይንም ጂኦተርማል ረገድም ከፍተኛ እምቅ አቅም እንዳላት ጥናቶች ያረጋግጣሉ። በኢትዮጵያ የፀሐይ ኃይል ተጠቃሚነት በከፍተኛ ሁኔታ በማደግ ላይ ያለና ትልቅ ተስፋ የሚጣልበት ዘርፍም ነው። ኢትዮጵያ በዓመት ውስጥ አብዛኛውን ጊዜ የፀሐይ ብርሃን የምታገኝ በመሆኗ ለዚህ የኃይል ምንጭ እጅግ ምቹ የሆነ ተፈጥሯዊ ጸጋም አላት። የመተሃራው የሶላር ፕሮጀክት 100 ሜጋዋት የሚያመነጭ ትልቅ የሶላር ኃይል ማመንጫ ግንባታ በግልና በመንግስት አጋርነት እንዲገነባ ታቅዷል። የአዴል ሶላር ፕሮጀክትም በዓለም ባንክ ድጋፍ የሚከናወን ሲሆን በገጠር ለሚገኙ ተቋማት እንደ ትምህርትና ጤና ጣቢያዎች ላሉና ለቤተሰቦች የፀሐይ ኃይል አቅርቦትን ለማስፋፋት ያለመ ነው። አሁን ላይ በሚሊዮን የሚቆጠሩ የገጠር ነዋሪዎች አነስተኛ የፀሐይ ኃይል መሳሪያዎችን ለብርሃንና ለስልክ ቻርጅ አገልግሎት እየተጠቀሙ ይገኛሉ። በንፋስ ኃይል ረገድም ኢትዮጵያ በአፍሪካ ከፍተኛ የንፋስ ኃይል ካላቸው ሀገራት አንዷ ናት። ጥናቶች እንደሚጠቁሙት ከ1300 ጊጋዋት በላይ የንፋስ ኃይል የማመንጨት እምቅ አቅም አላት። በተለይ በምስራቅ ኢትዮጵያ በሰሜንና በማዕከላዊው የሀገሪቱ ክፍሎች ለንፋስ ኃይል ተስማሚ የሆኑ ከፍተኛ ነፋሻማ ቦታዎች ይገኛሉ። በአዳማ ከተማ አቅራቢያ የሚገኙት የአዳማ 1 እና 2 የንፋስ ኃይል ማመንጫዎች
በድምሩ 204 ሜጋዋት የማመንጨት አቅም አላቸው። በትግራይ መቀሌ አቅራቢያ የሚገኘው የአሸጎዳ የንፋስ ኃይል ማመንጫ ደግሞ 120 ሜጋዋት ያመነጫል። በቅርቡ ተጠናቆ ወደ ስራ የገባው የአሰላ የንፋስ ኃይል ማመንጫም 100 ሜጋዋት የማመንጨት አቅም ያለው ሲሆን ፕሮጀክቱ ከ140 ሺህ በላይ ለሚሆኑ አባወራዎች የኤሌክትሪክ ኃይል ለማቅረብ ታቅዶ የተገነባ ነው። ኢትዮጵያ ሙሉ በሙሉ የኤሌክትሪክ ኃይሏን ከአካባቢ ጥበቃ ጋር ከተስማሙ ታዳሽ ምንጮች በማመንጨት በዓለም አቀፍ ደረጃ ለሚደረገው የካርቦን ልቀትን የመቀነስ ጥረት የራሷን ከፍተኛ አስተዋጽኦ እያበረከተች ትገኛለች። ኢትዮጵያ አረንጓዴ ኢኮኖሚ መገንባት ላይ በሰራችው ስራ በአየር ንብረት ለውጥ ሳቢያ የሚከሰቱ አደጋዎችን የመቋቋም አቅሟን በማሳደግና የምግብ ሉዓላዊነትን በማረጋገጥ ረገድ ያስመዘገበችው ተጨባጭ ውጤት የዓለም ትኩረት ማዕከል አድርጓታል። ሀገሪቱ የአረንጓዴ አሻራ መርሃ ግብርን ከምግብ ዋስትና ጋር በማስተሳሰርና በበጋ መስኖ ስንዴ ልማት ያገኘችው ስኬት ደግሞ የአየር ንብረት ለውጥን በመዋጋት ረገድ ያመጣቻቸው ለውጦች ጋር ተደምረው ለሌሎች ሀገራትም እንደ አርአያ እንድትጠቀስ ምክንያት ሆኗታል። ወይንሸት ደጀኔ ተጨማሪ አላት። ኢትዮጵያ በአየር ንብረት ለውጥ ሳቢያ የሚከሰቱ አደጋዎችን የመቋቋም አቅሟን በማሳደግና የምግብ ሉዓላዊነትን በማረጋገጥ ረገድ እያሳየችው ያለችው ውጤት የዓለምን ትኩረት ማዕከል አድርጓታል። በዚህ ያስመዘገበችው ስኬት የዓለም ሀገራት ልምድ የሚወስዱበት ከመሆን ጀምሮ በቀጣዩ የዓለም የአየር ንብረት ጉባኤ ኮፕ 32 ላይ ትልቅ አጀንዳ እንድትሆን ከማድረግ ጀምሮ ለሌሎች ሀገራትም ተምሳሌት እንድትሆን ምክንያት ሆኗታል። ዓለም በአሁኑ ወቅት በአየር ንብረት ለውጥ ምክንያት በምግብ ዋስትና እጦት እየታመሰች በምትገኝበት በዚህ ወቅት ኢትዮጵያ ግን ይህን ፈተና ወደ ድል በመቀየር በግብርናና የምግብ ዋስትናን በማረጋገጥ ረገድ አዲስ ታሪክ እየጻፈች ትገኛለች። በተለይም የአረንጓዴ አሻራ መርሃ ግብርን ከምግብ ዋስትና ጋር በማስተሳሰር የተከናወኑ ተግባራት ውጤት ማፍራትም ጀምረዋል። በበጋ መስኖ ስንዴ ልማት ያገኘችው ስኬት ለምግብ ሉዓላዊነት ዋነኛ ማሳያ ሆኗል። ከእርዳታ ጠባቂነት ወደ ላኪነት የተሸጋገረችበት ይህ ጉዞ አየር ንብረት ለውጥን እየተከላከለ ምርታማነትን ማሳደግ እንደሚቻል በተግባር ያሳየ ነው። ተጽዕኖውንም ከመቀነስ ደግሞ አልፎ ለሀገር እድገት ለምግብ ሉዓላዊነት ለመጠቀም የመሰረተ ልማት ግንባታ በተለይ ለመስኖ ልማት የሚሆኑ ግድቦች፣ ዊሮች መገንባት ኢንተንሲቭሊ ወይም በጣም በአትኩሮት እንደ ሀገር መስራት እንዳለብን ያሳያል። ያ መንገድ ላይም እንደምንገኝ በርካታ ማሳያዎች አሉ። እንደ ሀገር መስኖ ሴክተር ላይ ከፍተኛ የሆነ በጀት ተመድቦ በፌዴራል ተቋማትም በክልል ተቋማትም ውስጥ ብዙ ቢሊዮን ብሮች ተመድቦ በርካታ ፕሮጀክቶች እየተተገበሩ ይገኛል። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ የመገንባት ስራዋ ዛሬ ላይ ለሌሎች ሀገራት ትምህርት እየሆነ ነው። ኮፕ 32 በኢትዮጵያ ላይ ትኩረት እንዲያደርግ ያስገደደውም ይኸው በተጨባጭ የታየው የምግብ ሉዓላዊነት ስኬት ነው። የአየር ንብረት ለውጥ ተጽዕኖ ለመቋቋም የሚደረገው ጥረት ከፖሊሲ ባለፈ በመሬት ላይ በሚታዩ ስራዎች መታጀቡ ደግሞ ኢትዮጵያን በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ አርአያ እንድትሆን አስችሏታል። ከችግኝ ተከላ እስከ ዘመናዊ ግብርና የተከናወኑ ተግባራትም ለሌሎች ታዳጊ ሀገራት አዲስ የመስፈንጠሪያ መንገድ መሆናቸውም በሰፊ እየታየ ነው። የኮፕ 32ን ኢትዮጵያ እንድናስተናግድ መመረጧ ትልቅ የዲፕሎማሲ ድል ተደርጎ የሚወሰድ ነው። ይህም የሚያሳየው የዓለም አቀፉ ማህበረሰብ በድጋሚ ኢትዮጵያ የአየር ንብረት ለውጥን ለመቋቋም እየወሰደቻቸው ያሉ ተጨባጭ እርምጃዎችን እውቅና እንደሚሰጥ እንደሚያደንቃቸው ማረጋገጫ ተደርጎ ሊታይ ይችላል። በአጠቃላይ ኢትዮጵያ በምግብ ሉዓላዊነትና በአየር ንብረት ለውጥ መከላከል ላይ ያሳየችው ቁርጠኝነት በአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት በምታደርገው ጥረትም በዓለም አቀፍ ደረጃ እያተረፈላት ከሚገኘው እውቅና ባለፈ ምርትና ምርታማነትን በማሳደግ ላይ የምታደርገው ትኩረት መሰረት ነው። ዜና ኢትዮጵያ ላይ ናችሁ ተመልካቾች። ዘገባዎቻችን ይቀጥላሉ። በሲዳማ ክልል ወንዶ ገነት ከተማ እየተከናወነ የሚገኘው የኮሪደር ልማት ለዓመታት ጥያቄ ሆነው ለቆዩ የመሰረተ ልማት ጥያቄዎች መልስ የሰጠ መሆኑን ነዋሪዎች ገለጹ። በክልሉ በ7 ከተሞች የኮሪደር ልማት ስራን ለማስጀመር ዝግጅት እየተደረገ መሆኑን የክልሉ የከተማና መሰረተ ልማት ቢሮ አስታውቋል። ሚካኤል ገዙ በተለያዩ የሀገራችን ከተሞች የተከናወኑ ያሉ የኮሪደር ልማት ስራዎች በከተሞች የአኗኗር ስርዓትና መሰረተ ልማት አቅርቦት ላይ ለውጥ እያመጣ ይገኛል። በሲዳማ ክልል ይኸው ስራ የተፋጠነባቸው ከሚገኙ ከተሞች ወንዶ ገነት አንዷ ነች።
ነዋሪዎቿ የከተማዋ የልማት ጉዳይ የረጅም ጊዜ ጥያቄያቸው እንደነበር አንስተዋል። ልማት ብዙም አልነበረም። አሁን ግን ከለውጥ መንግስት ከመጣ በኋላ በአካባቢ በከተማ ውስጥ በወንዶ ገነት ከተማ ውስጥ እየተሰሩ ያሉ ልማቶች በጣም ደስ የሚሉትና የሚያረኩት ናቸው። በጣም ደስተኛ ነን። በ2 ዓመት ውስጥ እዚህ ከደረሰ 3 ዓመት 4 ዓመት 5 ዓመት ደግሞ ወንዶ ገነት የበለጠ ተውባ እንደ ስሟ ገነት ሆና ተውባ እንደምናገኛት እንተማመናለን። ቤቶች ታድሰዋል። እንደገና መኪናና ተሽከርካሪዎችና ህብረተሰቡ አንድ ላይ የሄደ ብዙ አደጋ ውስጥ የነበሩ አሁን ይሄ ኮሪደር ልማት ከመጣ ወዲህ ሰው የኮሪደሩን መንገድ ይዞ እየሄደ እንደገና ተሽከርካሩ የራሱን መንገድ ይዞ እየሄደ በዚህ አኳያም ብዙ ለውጥ ነው የተገኘው። የወንዶ ገነት ከተማ አስተዳደር ከንቲባ ተመስገን ተረፈ በከተማዋ የተለያዩ መሰረተ ልማቶችን ያካተተ 2.6 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተከናወነ እንደሚገኝ አስረድተዋል። ወክዌ አለው፣ ግሪነሪ መስመሮች አሉት፣ ስማርት ፖሎች አሉ። አሁን ያለው ኤግዚስቲንጉ ፖል የሚቀየር ነው። ትላልቅ የህፃናት መጫወቻ ቦታዎች አሉ ዲዛይኑ ላይ አሁን ወደ ስራ ያልገቡ እንቅስቃሴ ውስጥ ያሉ ናቸው። በክልሉ ስራው በስፋት የተከናወነባቸው ከሚገኙት ሐዋሳ፣ ወንዶ ገነትና ይርጋለም ከተሞች በተጨማሪ በ7 የክልሉ ከተሞች ስራ ለማስጀመር ዝግጅት የተደረገ እንደሚገኝ የክልሉ ከተማና መሰረተ ልማት ቢሮ ኃላፊ ብሩክ ሰለሞን አመልክተዋል። ወንዶ ገነት ከተማ ኦልሬዲ ወደ ከ90% በላይ አሁን 2.6 ኪሎ ሜትር እየተጠናቀቀ ነው የሚገኘው። ይርጋለም ከተማ ላይ አሁን በቅርቡ ያስጀመርነው 2.3 ኪሎ ሜትር የኮሪደር ልማት ስራ እየተሰራ ይገኛል። እንዲሁም አለታ ወንዶ ከተማ፣ አለታ ጮኮ ከተማ፣ በንሰዳዬ፣ ለኩ እነዚህ ከተሞች ዲዛይናቸውን ጨርሶ ወደ ስራ ለመግባት ሁሉ ነገር የዋጋ ጥናት ሁሉ አልቆ ወደ ስራ ለመግባት ዝግጅት ላይ ነው የሚገኘውና እየተከናወነ ያለው የኮሪደር ልማት ስራ ከተሞች በተቀመጠላቸው ፕላን መሰረት እንዲመሩ እያደረገ እንደሚገኝም ተገልጿል። በትግራይ ክልል 7ኛው ጠቅላላ ምርጫ ሁሉንም ባሳተፈና ፍትሐዊ በሆነ መልኩ እንዲካሄድ የክልሉ አስተዳደርና ምሁራን ኃላፊነታቸውን መወጣት እንደሚገባቸው በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። ቀጣዩ ምርጫ የትግራይ ሕዝብ ከጊዜያዊ አስተዳደር ወጥቶ በሕዝብ በተመረጠ መንግስት ለመመራት ሽግግር የሚያደርግበት መሆኑንም ፓርቲዎቹ አስታውቀዋል። ባየሙላት ተጨማሪ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ ከወራት በኋላ ለማካሄድ ቀነቀጠሮ የተያዘለትን 7ኛው ጠቅላላ ምርጫ ለማከናወን የተለያዩ የቅድመ ምርጫ ተግባራትን እያከናወነ መሆኑን ይገልጻል። የህዝብ ድምፅ ለማግኘት የሚወዳደሩ ፓርቲዎችም እጩዎችን ማሳወቅና ፕሮግራሞቻቸውን ለህዝብ ማስተዋወቂያ ወቅት ላይ ይገኛሉ። በትግራይ ክልል የሚንቀሳቀሰው የሹም ተንቤን ፓርቲም በምርጫ ዝግጅት ላይ መሆኑን ይገልጻል። ቀጣዩ ምርጫ የትግራይ ህዝብ ከጊዜያዊ አስተዳደር ወጥቶ በህዝብ በተመረጠ መንግስት ለመመራት ሽግግር የሚያደርግበት ባለፉት ዓመታት የገጠሙት ችግሮችን የህዝብ ውክልና ባለው መንግስት የሚፈታበት መሆኑን የፓርቲው የበላይ ጠባቂ ሚኪ ተስፋይ ለኢቲቪ ተናግረዋል። በዚህ ምርጫ የምንሳተፈው ደግሞ ትልቅ ምክንያት አለ። ትግራይ ውስጥ ያለው ችግር፣ ትግራይ ውስጥ ያለውን መከራ፣ በትግራይ ህዝብ ያለውን ሀዘንና ችግር፣ የወጣት ስደት በሙሉ መነሻቸው ከህዝብ የተመረጠ ለህዝብ ሊያገለግል የሚችል ሰላማዊ የሆነ ኃይል፣ ሰላማዊ የሆነ አመራር ከግራና ከቀኝ ያሉ ችግሮቹ ቁጭ ብሎ የሚፈታ አመራር ስለሌለ ነው ብለን ነው የምናምነው። ይህንን መንግስትና ይህንን አመራር ደግሞ መፍጠር የምንችለው ወይም ደግሞ ወደፊት ማምጣት የምንችለው የትግራይን ህዝብ ወደ ምርጫ ሲገባ ምርጫ አድርጎ መሪዎች ሲመርጥ፣ መንግስት ሲያቋቁም፣ በፌዴሬሽን ሲወከል፣ በፓርላማው ሲወከል ነው ችግሩ መፍታት የሚችል የሚል እምነት ስላለን ነው እንደ ፓርቲ። 7ኛው ጠቅላላ ምርጫ የትግራይ ህዝብ በፌዴራል መንግስቱ ውክልና የሚያገኝበት በመሆኑ ለትግራይ ትርጉሙ ከፍ ያለ ነው ያሉት ደግሞ የትግራይ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ሙሉ ብርሃን ኃይሌ ናቸው። በፓርላማ በተወካዮች ምክር ቤት ወኪል የለውም የትግራይ ህዝብ፣ በፌዴሬሽን ምክር ቤት ወኪል የለው ራሱ የሚወክለው። ስለዚህ ይሄ በጣም ትልቅ እድል ነው ያለው። የተሟላ መንግስት ይኖራል፣ ህዝባዊ መንግስት፣ በህዝብ የተመረጠ መንግስት ይኖራል ማለት ነው። ድምጽ የሚሆነው ህዝቡን የወከለው የራሱ መንግስት አለው ማለት ነው። አሁን ያለው ጊዜያዊ መንግስት ነው። ይሄ ጊዜያዊ መንግስት ደግሞ ምንድነው? ወደ ምርጫ የሚያሸጋግር ነው።
ጊዜያዊ መንግስቱም ይሄን በደንብ በትኩረት በማየት የተሳካ ሰላማዊ ፍትሃዊ የሆነ ምርጫ ትግራይ ውስጥ እንዲደረግ እጃውን ማበርከት መቻል አለበት። ይሄ ትልቅ ኃላፊነት ነው ብዬ ነው የማስብ እኔ። የትግራይ ህዝብ ዲሞክራሲያዊ ምርጫ በማድረግ ያለፉትን ዓመታት ፖለቲካዊ ችግሮች በህዝብ በተመረጠና የህግ ቅቡልነት ባለው መንግስት የሚሻገርበት መሆኑንም አስረድተዋል። ምርጫ ማድረግ ዲሞክራሲያዊ መንግስት ለመመስረት ቁልፍ በመሆኑ በየትኛውም ሁኔታ ለምርጫ ዝግጁ መሆን ከህዝቡ ይጠበቃል። ከምነት ችግሩም ቢሆን ምርጫ መደረግ መቻል አለበት። ምርጫው ፍጹም ላይሆን እኮ ይችላል፣ ግን የተሻለ ቅድም እንዳልኩ ህዝቡ በተሻለ መልኩ ይወከላል። ቢያንስ ያን ከተወከለ ደግሞ ምንድነው የሚሆነው? አሁን ካለው የተሻለ ቁመና ያለው መንግስት ይፈጠራል። ይሄ ደግሞ የሚሆነው ምርጫ ነው። ስለዚህ በምርጫ ነው። ስለዚህ የትግራይ ህዝብ በዚህ ላይ በንቃት መሳተፍ መቻል አለበት። ሁሉንም ያሳተፈና ፍትሃዊ ምርጫ ለማካሄድ የፌዴራል ተቋማት እንዲሁም በትግራይ የሚገኙ ምሁራን ከፍተኛ ሚና እንዳላቸውም ተገልጿል። ፌዴራል መንግስት ከፍተኛ ኃላፊነት አለበት። በፕሪቶሪያ መሰረትም ትግራይ ውስጥ ገብቶ የማረጋጋት ጸጥታ የማስከበር ሙሉ ስልጣን አለው። ስለዚህ የፌዴራል መንግስት ተቋማቶች ሙሉ በሙሉ ትግራይ ውስጥ ገብተው ስራቸው እንዲሰሩ የትግራይን ህዝብ የመምረጥ የዲሞክራሲያዊ መብቱ እንዲጠቀም የትግራይን ህዝብ እንዲመርጥ ከፍተኛ ኃላፊነት አለበት። ይሄ የሚጠበቀው ከፌዴራል መንግስት ነው። ከዛ ቀጥሎ ደግሞ የትግራይን ህዝብ ደግሞ የትግራይ ምሁራኖች፣ ፖለቲከኞች ደግሞ ለዚህ መንግስት አጋዥ መሆን አለባቸው ማለት ነው። ከጎኑ መሰለፍ አለባቸው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መርሃ ግብር መሰረት 7ኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም የሚካሄድ መሆኑ ይታወቃል።